የልማት ግቦችን ስኬታማነት ለማረጋገጥ ዓለም አቀፍ ትብብርን ማጠናከር እንደሚገባ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የተመራው የፓርላማና የፌዴሬሽን ምክር ቤት የልኡካን ቡድን በኡዝቤኪስታን እየተካሄደ በሚገኘው በ150ኛው በዓለም አቀፉ ፓርላማ ህብረት IPU ስብሰባ ላይ እየተሳተፈ ነው። አፈ ጉባኤ አገኘሁ በጉባኤው ላይ ባደረጉት ንግግር ኢትዮጵያ በህብረቱ ላይ ያላትን አጋርነት አጠናክራ ለመቀጠል ቁርጠኛ እንደሆነች ገልጸዋል። አፈ ጉባኤ አገኘሁ በጉባኤው ላይ ባደረጉት ንግግር ኢትዮጵያ በህብረቱ ላይ ያላትን አጋርነት አጠናክራ ለመቀጠል ቁርጠኛ እንደሆነች ገልጸዋል። ኢትዮጵያ በዓለም አቀፍ ደረጃ ሰላምና ብልጽግናን ለማስፈን ቁርጠኛ እንደሆነች ጠቅሰው ከ2030 የዘላቂ ልማት ግቦችና ከአፍሪካ አጀንዳ 2063 ጋር የተጣጣመ የ10 ዓመት አገራዊ የልማት እቅድ አውጥታ እየሰራች ትገኛለች ብለዋል። ኢትዮጵያ የአየር ንብረት ለውጥን አሉታዊ ተጽዕኖ ለመቋቋምና ከ40 ቢሊዮን በላይ ችግኞችን በመትከል የአረንጓዴ አሻራ ፕሮግራም እንዲሳካ እየሰራች መሆኑን ነው ያብራሩት። የዘላቂ ልማት ግቦች እንዲሳኩ ኢትዮጵያ የተለያዩ ፖሊሲዎች፣ ፕሮግራሞችና የህግ ማዕቀፎችን መርምሮ በማጽደቅ ክትትልና ድጋፍ በማድረግ ፓርላማው የሚጠበቅበትን ኃላፊነት እየተወጣ እንደሚገኝ አመልክተዋል። በተጨማሪም የፌዴሬሽን መንግስት ድጎማ በጀት ለክልሎች የተመጣጠነ እድገት በመመደብ ስልጣን የተሰጠው ለፌዴሬሽን ምክር ቤት መሆኑንና የክልሎች የመሰረተ ልማት ስርጭት ፍትሃዊነት እንዲረጋገጥ እየሰራ መሆኑን ተናግረዋል።